አዲስ አበባ በበርካታ ዘርፎች ለውጥ እንዲመጣ ትኩረት ሰጥታ እየሰራች ትገኛለች። የትምህርቱ መስክ ደግሞ ከነኚህ መካከል ይገኝበታል። መጪውን ትውልድ በእውቀት ለማነጽ የትምህርት ቤት ምገባና ቀዳማይ ልጅነትን በመሳሰሉ ተግባራት ተማሪዎች ያለ ችግር ትምህርታቸውን ተከታትለው ለራሳቸው ብሎም ለሀገር እንዲተርፉ እየተጋች ነው። በቴክኖሎጂ በረቀቀው በዚህ ዘመን የከተማ አስተዳደሩ መዲናዋን ስማርት ሲቲ የማድረግ ውጥን ይዞ እየሰራ ሲሆን ለውጥኑ እውን መሆን የመዲናዋ ትምህርት ቤቶች የምርምርና ፈጠራ ስራዎችን እንዲሰሩ በማድረግ ላይ ይገኛል። በቅርቡ በተካሄደው ከተማ አቀፍ የሳይንስና ፈጠራ ውድድር አሸናፊ የነበረው የለሚ ኩራ ክፍለ ከተማ በተለያዩ መስኮች 22 ሜዳሊያዎችን ማሸነፍ ችሏል። ናፊስ ባይሳና ሄራንቶላ በክፍለ ከተማው በሚገኘው የጋረጉሪ አንደኛ ደረጃ ትምህርት ቤት የ8ኛ ክፍል ተማሪዎች ሲሆኑ በፈጠራ ውድድሩ የራሳቸውን የፈጠራ ስራዎች ይዘው በመቅረብ ለክፍለ ከተማቸው አሸናፊነት የበኩላቸውን አድርገዋል። ሂሳብ ዘርፍ ወይም ደግሞ ማትስ ፎርሙላ በመፍጠር ዘርፍ ነበር የተወዳደርኩት። አስተማሪዎቹም ቢሆን ተገቢ የሆነ ድጋፍ ለኔ ያድርገውልኛል። ሂሳብ ፎርሙላው ስፈጥር ቼክ ለማድረግ ወይም ፕሩቭ ለማድረግ የተለያዩ ቁጥሮችን አስገብቼ ቼክ እንዳደረገው አስተዋጽኦ አድርጎልኛል። ስሙ አላርም ስቴሽን ይባላል። ከጄነራል ሳይንስ 7 እና 8 ጋር ያያዘ እናም እቃው ለአካል ጉዳተኞች ወይም ደግሞ ስፔሻል ኒድ የሚፈልጉ ተማሪዎች ከተለያየ ችግር የእሳት ችግርና የማብራት የተለያየ ችግር ሲፈጠር አላርሙ በመጮህ እነሱን ለማትረፍ የሚገለግል ነው። ተማሪዎች ያው በጣም ይደግፉናል። በሐሳብም ይሁን በተለያየ ነገር ይደግፉናል። ለፈጠራ ስራ የተሰጠው ልዩ ትኩረት ተማሪዎች የተማሩበትን በተግባር እንዲለማመዱ እድል ፈጥሯል። የክፍለ ከተማው ትምህርት ጽህፈት ቤት ለመምህራን የሚያዘጋጀው ተከታታይ የአቅም ግንባታ ስልጠና የትምህርት ጥራቱን ለማሳደግ ያገዘው ሲሆን የመማር ማስተማር ሂደቱን በተመለከተ ከተማሪ አንስቶ እስከ ወላጅ ያለው ትስስር የጠነከረ መሆኑም ለትምህርት ስርዓቱ መሳለጥና ውጤታማነት መሰረት ሆኗል። ትምህርት ዘርፉ ላይ በጣም ትልቅ አስተዋጽኦ አለን ለኛ። ተግባር ተኮር ነው። መጀመሪያ በቲዮሪ የተማሩትን ወደ ተግባር አምጥቷል። ከዛ ውጪ ማዕከላቶች አሉ። ማዕከላት ላይ ምንድነው የምናደርገው? ከነዚህ ላይ ደግሞ ቀጣይ የሚመጣ ትውልድ መማር የሚችሉበትን ማዕከላቶች ላብ ክላሶች አሉ። አንዱ አስደምሙን ለቀጣይ ትኩረት ተደርጎ ቢሰራበት ብለን ያሰብነው ሮቦትም ተሰርቷል እኛ ጋር። ሮቦት ሚዲያ ላይ አይታችሁ ከሆነ የፈርስት ፔጁ ላይ ሮቦት የነበረ የኛ ሮቦት ነው። እነሱን አሁን በአቅም ግንባታ በግብአት ብናግዛቸው ጥሩ ነው ብለን እናስባለን። አጫጭር ስልጠናዎች ይሰጣሉ፣ ግምገማዎች ይደረጋሉ። በየትምህርት ቤቶቹ ያለው የተማሪዎች ምገባ ተማሪዎች ሙሉ ትኩረታቸውን ትምህርታቸው ላይ እንዲያደርጉና ስኬታማ እንዲሆኑ አስችሏቸዋል። የትምህርት መስኩን ከስር መሰረቱ ለማጠንከር በብዙ የሚያግዘው የቀዳማይ ልጅነትም ተጨማሪ ጥንካሬ እንደሆነ ተገልጿል። ምገባዎች አሉ። ወደ ውጪ የሚያመጡበት ነገር የለም። ውጪ ላይ ሆኖ ወደ ውጪ ወጥቶ ጊዜያቸውን በመጥፎ ነገር የሚያሳልፉበት የለም። ምሳቸውን በልተው ጊዜያቸውን መጠቀም ስራ ላይ ስለሚሰሩ እሱም አንዱ አጋዥ ነው ብለን እንወስዳለን። እንደ ትምህርት ቤት ልዩ የምናደርገው ቀዳማዊ ልጅነት ላይ ጎበዝ የሆኑ መምህራኖች፣ ትጉ የሆኑ መምህራኖች፣ የእናት መንፈስ ያለባቸው እናቶች ነው ወደ ታች አወርደን እየመደብን ያለነው። እሱ ደግሞ ለኛ እናታዊ መንፈስ ለተማሪዎቻችን እያቀረቡ ስለሆነ ውጤት እያገኘንባቸው ነው። ጽህፈት ቤቱ ቀደም ሲል ያደርገው የነበረውን የክትትል ስራ የአቅም ግንባታ ወደ መሳሰሉ ተግባራት ለማሳደግ ውጥን ይዟል። በ2018 77% ገደማ ትምህርት ቤቶችን በቀዳማይ ልጅነት ሞዴል ለማድረግም እየሰራ ነው።